በኢየሱስ ስም አይነ ነው በሉኝ። ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ። ገባና አውጣው፣ ገባና አውጣው፣ ገባና አውጣው። ወያላ ስትቃጠል ትኖራታለህ አባቴ። ቼልሲ ድምፁን አጥፍቶ እየሰራ ነው የምልህ። እስካሁን ተጫዋች አስፈርሚያለሁ ብለህ ታስባለህ? እንዳታስብ ነው የምልህ። ገባና አውጣው። እዛ በነፃ ወይ በ40 ሚሊዮን አስፈርም እንጂ 100 ምናምን ሚሊዮኖቹ ለእኛ ተዉት። አንበሳው ተመልሷል። ድምፁን አጥፍቶ ይሰራዋል። ግባ። ቼላ ወንድም ጥላ፣ ቼላ ወንድም ጥላ። ሮጀርስ ወደ ቼልሲ ሂር ዊ ጎ። ምንድነው ይሻልሽ? ቆይ ይህን ፎቶሾፕ ረፊ። በቃ በፎቶሾፕ አበርሽ እኮ። የአርሰናል ተጫዋች ያልሆነ የለም፣ የአርሰናል ተጫዋች ያልሆነ የለም። ሁሉም ለብሷል ማለት ነው፣ ሁሉም ለብሷል። ሮጀርስ ወደ ቼልሲ እንደተዘዋወረ ፋብሪዞም ዘአትሌቲክስም ይህንን መረጃ ወጥቶታል። 117 ሚሊዮን ነው የሚከፍሉት። 6 ዓመት ኮንትራት ይፈረማል። ከዛ 1 ዓመት ተጨማሪም ነገር አለው ተብሏል። ቼሎ እኔ በቃ ለቼሎ በቃ ወንድም ጥላ ብራዘር፣ እንደዚህ ነው አይሽ። በአንድ ቀን ምናምን እንደዚህ ነው ማንዛዛት የለብህም። በቃ እንደዚህ ነው መጨረስ ያለብህ። ይበላል በገንዘብ ይጠጣል በገንዘብ። ወያላ ከየት ያመጣል ገንዘብ? ይህንን አንተ ተገንዘብ። አንተ ባትገነዘብ አስቶን ቪላ ላይ ገነዘብ። አባት ሃንግማን አባት ስምን መላክ ወጣት በላይ ነው አባት። ለንደን እኮ አንተ ነው ጨቁ ነው አባቴ፣ ጨቁ ነው ግዴታ ነው ግርጥጥጥጥጥ ነው አባቴ። 50 ቪዲዮ ነው ወያለ የሰራው አንድ ወያለ ብቻው። ይሄ ነው የኔ ወንድም ጥላ፣ የኔ ወንድም፣ የኔ አንበሳ። ገና ነው ገና ጨቁ ነው ወያለው። ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። ማኔው ከሁለት ደቂቃ ፊት ነው ፋብሪዚዮ ነው ገብቷቸዋል አይደለም ማለት ነው። 117 ሚሊዮን ነው ቼልሲ የከፈለው ማለት ነው። እውነት እንነጋገር ከተባለ ማለት ነው ይሄ ሰውዬ ፒውር ዊንገር አይደለም። እኔ አርሰናል እንዲመጣ አልፈለኩኝም ነበር፣ ምክንያቱም እንደ ኤዜ አይነት ፕሮፋይል ነው ያለው ይሄ ሰውዬ ገብቷቸዋል አይደለም። አታኪንግ ሚድፊልድም ነው፣ ሌፍት ዊንግ መጫወት ይችላል እዛ ጋር እየወጣ ማለት ነው። ግን ፒውር ዊንገር ነው እኛ የምንፈልገው ማለት ለቼልሲ ግን በጣም ጽድት ያለ ማለት ነው ገብቷቸዋል አይደል። 117 ሚሊዮን ነው ቼልሲ የሚከፍልበት እዚህ ልጅ ላይ፣ ምክንያቱም በጋርናቾ ነው እናንተ የምትሰቃዩት። ትክክለኛ ሳይኒንግ ማለት ነው ገብቷቸዋል። ጃቢ አሎንሶ ኔክስት ሲዝን የሚገርም ነገር ነው እየሰራ ያለው ማለት ነው። የቼልሲ ደጋፊዎች 117 ሚሊዮን ቼልሲ ከፍሎ ሞርጋን ሮጀርስን ወስዶታል ማለት ነው አርሰናል ይፈልገው ነበር፣ ኢንተረስት ነበረው እዚህ ልጅ ላይ ማለት ነው። ቼልሲ አስፈርሞታል ይሄን ልጅ። አሁን እኛ ትክክለኛ ዊንገር ማምጣት አለብን፣ ፒውር ዊንገር ገብቷችኋል። የሚገርም ሳይኒንግ ነው ለቼልሲ፣ አሪፍ ሳይኒንግ። ለንደን ኢዝ ብሉ ልበሉ። ዛሬም ና ነገም ና ቢያሻ። ወይኔ ቅሌት እንዴ! እየሳታችሁ አልነበር እንዴ እናንተ? ያላችሁ ሬክሳ ማሸነፋችሁ ብላችሁ ስቃችሁ ሳትጨርሱ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። ዴቪድ ኦርንስቲን በኢየሱስ ቅሌት ካባው የሆነ ቲም ሳክስ ብቻ ቹዋሚኒን እኛ ላይ ስቃችሁ ብናል ነበር። ይኸው እስከ 2032 ድረስ የሚያቆየውን ፐርሰናል ተርም ተስማምቷል። 117 የት አለ? እኔ ከሁን ቀይ ለብሶ ይመጣል ቢጠብቀው ሰማያዊ ለብሶ ከቻለ ሮጀርስ አፍታታኝ። አንቺ ችጋር አይፈሲ ጎበዝ አይቸኩልም። ተው እንጂ ጎበዝ አይቸኩልም። እናቴ በጣም ያፍታታኝ ዛሬ ፋብሪዚዮ ገብርኤልን መጣጣ አውጣ ፕሪሚየር ሊግ ልትደግሚ አይደል እንዴ? አውጪ ገንዘብ አውጪ። የት አለ? እኔ ሃይጃክ አደረኩሽ አያልጅ። ከዛ ደግሞ ሌላ ቼልሲ መቤቴ። አሁን ደግሞ ወደ ባርኮላ ዞራችኋል አሉ። ባርኮላ ደግሞ ሊቨርፑል ነው የሚፈልገው በእርግጠኛ። እሱም ታስፈርሚያለሽ ብዬ አልጠብቅም። አረ እናቴ በጣም ነው የተደሰትኩ ዛሬ። አስደሰተኝ ፋብሪዚዮ። እንዲህ እኔ በጣም የማይሆን ነገር የተፈጠረው ዛሬ። ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። ቼልሲ ሃንግ መታሽኝ። ታዲያ ለምን አልተናደርክም ካልከኝ ማነው እሰየው መታሽኝ። እኔ አባቴ ጨንቆኝ ነበረ ነው የምልህ ገባህ አይደለ? ይህ ሰውዬ ሌፍት ዊንግ ነው 10 ቁጥር ነው ምንድን ነው ገባህ አይደለ? ስንት የሚቀድሙ ሰዎች አሉ፣ ስንት የሚቀድሙ ብሩኖ አለ። ብሩኖ ጊማራይስን ማምጣት አለብን። ከዛ ሌፍት ዊንግ ላይ ደግሞ ትክክለኛ ሌፍት ዊንግ ማምጣት እንችላለን እኮ። 117 ሚሊዮን ከፍለሽ የኔ ያየሁት የነበረውን ሰውዬ አምጥተሻል። አንቺ ያው የትም ስለማደርሺ ተጠቀሚበት ገባሽ? 1-2 ዓመት ምናምን ዋሽድ ሲሆን በ50 ሚሊዮን ገዛሻለሁ ገባሽ አይደለ? ዋሽድ ሲሆን ማን ነው? ከዛ በተረፈ ማን ነው? እኔ አቅለ መናገር እያየነው እየተከታተለው ምናምን የነበረ ተጫዋችና በቅርቡ እናስፈርመዋለን ብዬ ማስበው ተጫዋች ቢሆንም ውስጤ ደስ አላለውም ገባህ አይደለ? ምክንያቱም
ሌፍት ዊንግ አይደለም እኮ ሌፍት ዊንግ አይደለም። አርቴታ ሌፍት ዊንግ ሊያደርገው ከተፈለገ ምናምን ተብሎ ነው እንጂ ማለት ነው። ስለዛ እሰየው አልሐምዱሊላህ ተመስገን ነው የሚባለው። ገባ? ለምን እንደሆነ ታውቃለህ? አሁን ብርህን ትክክለኛ የሚያስፈልገን ታርጌት ላይ ደቅ ታደርግልናል ማለት። ከእንደገና ደግሞ ለአንድሬ ቤርታ አመቻችተ ቁጭ ባልክበት ሌላው እየከፈለ መውሰድ የሚጀምርበት ክረምት ስለሆነ አወረፍ ዘ ውልፍ አራምደው ነው የምልህ። ገባ? አይንህ በደንብ የጣለበት ሰው ላይ ዘብ ማድረግ ጀምር ነው የምልህ። ቼልሲ ራሱ 117 ሚሊዮን አወጣች። የመጨረሻዋ ትራንስፈር ሊሆን ይችላል። ተረዳኛለህ? ስለዛ ቼልሲ ማድረግ ከቻለ አንተ የሚሆን ነገር መፍጠር አለብህ። ፓልመር በዚህ በኩል ሞርጋን በዚህ በኩል 2 ቁጥሮች አድርጎ ነው የሚጮተው። በእርግጠኝነት ነው የምነግራችሁ። የዣቢ አሎንሶን አጫወት ነው የምልህ። ገባ? ስለዚህ አንተ የምትደርስበትን ድረስ መድፈኛው ማለቃቀስ እንዳትጀምር እባክህን ነው የምልህ። ገባ? ሁሉም ተጫዋቾች ተገዝተው ይለቁ አስፈላጊ ከሆነ። ገባ አይደለ? ዴኛ እኮ ከምንፈልገው ቡድን እንክፈልና ማምጣት እንችላለን። ለምንድን ነው ማንከፍለው? 117 ሚሊዮን አያዋጣም። እኛ እኮ ቻምፕ ነን። እንደ ማድሪድ አስማምተን በነፃ ማምጣት ልንጀምር እንችላለን አስፈላጊ ከሆነ ማለት። በስመ አብ በወልድ ምንድን ነው ሞርጋን ሮጀርስ ወደ ቼልሲ ዊጎ አዴ አሁን ተወርቱ ምንድን ነው? ወይኔ አርስዬ እኔ ልገርታ አንቺ ጠንያ እኔ ልገርታ ቼልሲ ሃንግ በዚሁ በአንድ ሰዓት ውስጥ ጨረሰው 117 ሚሊዮን ፓውንድ አቅርቦ ወዬ አረ እኔ ልገርታ አረ ቼልሲ ምንድን ነው ቼልሲ ወይኔ አርስዬ አንቺ ጠኔ ወይኔ ቼልሲ አረ በስመ አብ ትችላላችሁ እንዴ በአንድ ሰዓት ውስጥ በስ አርስዬ አልሰማው ነበር አረ ቸላው አረ ሃንግማን ጉድበል ጎንደር ያገረች አረ ታምር ነው እግዚአብሔር። ወር ሙሉ ከአርሰናል ጋር ስሙ ሲያያዝ የነበረው ሞርጋን ሮጀርስ ገባ አርሰናል እያለን የነበረው ተጫዋች ቼልሲ እኔ ሰሞኑን እኮ ተናገራለሁ። ምን ነው ድምጹን አጠፋ ይሄ ክለብ ወይ የሆነ ክለብ ሂር ዊ ጎ ላስብል ሲል የሰው ህይወት ላይ መጥቶ ይቆምራል እያልኩ ትላንትና የሰራሁትን ቪዲዮ ግቡና እግዚአብሔር ምስክሬን ይሄው መጥቶ ከአርሰናል ላይ ጥቅልል አላረገውም። ወይኔ ፋብሪዚዮ ምን ሲል ነበር ሰሞኑን? የግል ጉዳይ ችግር የለውም ምናምን እያለ ነበር ከአርሰናል ጋር። አረ በስማም ግርጣት ኤፍሲ ማን ተለየ መቤቴን ግርጣት ኤፍሲ ተለየ። በጌታ ስም ይችላል ሃንግማን ሊያውም አውሮፓ ቻምፒየንስ ሊግ ሳይሳተፍ 1 ዓመት ነው ለነገሩ ዘንድሮ ይሳተፋለን ብሎ ነው። አረ በስማም እግዚአብሔርን መቤቴን ይችላል። ግን ለአርሰናል ደጋፊ እጅግ በጣም አዝናለሁ። መቤቴን እንዴ እኔ አላመንኩም። 117 ሚሊዮን ፓውንድ ከፍለው ሃንግማን ሂር ዊ ጎ አስባለ ሞርጋን ሮጀርስን ወር ሙሉ ከአርሰናል ጋር። አቤት እግዚኦ ሃንግማን ምንድነው የተፈጠረው? መሸልህ ወይኔ አርሰናል ምኑን ነው የመታኸው? አንገቱን ነው ጀርባውን ነው ወይስ ምኑ ጋር ነው የመታኸው? ተጎድቷል አርሰናል። እንዴት ሆነ? እኛ ላይ ሙድ እንዳልያዙ ሁሉ ጉድ አደረግሻቸው። ማቲያስ ፈርናንዴዝን ብር ስለሌላቸው ነው ያላስፈረሙት እያሉ እኛ ላይ ሙድ እንዳልያዙ ሁሉ ኧረ ቼላ ወንድም ጥላ ትለይብኛለህ ነው የምልህ። ቀጣይ ዓመት ማን ነው እሺ ቶፕ 4 የሚጨርሰው? ማን ነው? ቶትናምን አያችሁ ይሄን ሁሉ ሲያስፈርም። አሁንም ቼልሲ። ኧረ ቼላ ወንድም ጥላ ይመችሽ ነው የምልሽ፣ ይመችሽ። ትለይብኛለህ። ምን የደበረኝ መስሎ እናቴ ተሙት አልደበረኝም ነው የምልህ። ሮጀርስ በመሄዱ እንዴት ይደበረኛል ማንዬ? እኔ የራሴ የሆነ ፕላን ያለኝ ሰው ነኝ። ሞርጋን ሮጀርስ በእርግጥ ከክለቢ ጋር እኮ ስሙ ተያይዞ ነበረ ብያዝም በቃ አልሆንም። ሃንግማን ወስዶ ሊያበላሸው እንደሆነ ይገባኛል ልጁን ማለት ነው። ቢሆን ግን ቢመጣ ይሄ ልጅ ማለት ነው ሊጠቅመንም ይችላል ላይጠቅመንም ይችላል። እርግጠኛ አልሆንላችሁም። ለዚህ ጉዳይ ግን ከዚህ ልጅ በላይ እኔ የምፈልገው ብሩኖ ጊማሬሽን ነው። እጅግ ወሳኝ ክፍተት ያለብን ቦታ ዘንድሮ ራይስን እያያችሁት ነው አይደል? ለተወሰኑ ወራቶች ላናገኘው እንችላለን። ስለሆነ ጊማሬሽ መስት ያስፈልገናል ጀሞ በአግባቡ ማለት ነው። ስለሆነ እሱ ላይ ትኩረት ሰተን ነው መንቀሳቀስ ያለብን እንጂ እንደ ቼልሲ ያለ ወሮ በላ ክለብ እያለ ማለት ነው ከሱ ጋር እንግዲህ ሰጣ ገባ ውስጥ አንገባም።
ያርግል ያዝልቅል ውሰደው ከዛው እንደ ጋርናቾ ምናምን በቀጣይ አመት ማለት ነው ጥንብርኩሱን አስወጥተው ይሄን ተጫዋች ስታስወጣው አይሃለሁ። ለማንኛውም ግን የአርሰናል ደጋፊ እንዳይደብራችሁ ቅንጣት ያክል ማለት ነው እኛ የሚያስፈልጉን ወሳኝ ተጫዋቾች አሉ እነሱ ላይ እርምጃ የምንወስድ ይሆናል። ጀምአው ይመቻችሁ። የትርፌ ደጋፊ ቢንጫጫ እንዳሰሙት ነው ማለት እንዳታዳምጡት ማለት ይመቻችሁ። ቼልሲዎች ወንድም ጥላ ከለላ በጣም ጸዴ ዝውውር ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ማለት ነው። በቃ በሚያስፈልጋችሁ ቦታ በጣም ወሳኝና ምርጥ ተጫዋች ነው ያገኛችሁትና በጣም ጸዴ ዝውውር ድምጻችሁን አጥፍታችሁ ምርጥ ዝውውር ማለት ነውና ቀጣይ አመት ፕሪሚየር ሊግ ያበደ ነው የሚሆነው። ጋርናቾን ግን ለማልሸጡት ነው አገንትሩት እስቲ። ነግሬያችሁ ሳልጨርስ ፋብሪዚዮ ሮማኖ ይኸው ሂር ዊ ጎ ብሎታል። ሞርጋን ሮጀርስ ወደ ቼልሲ ሁሉም ነገር ተጠናቋል፣ ሜዲካሉ ብቻ ነው የሚቀረው በማለት ፋብሪዚዮ ሮማኖ አሁን ደግሞ ዘግቦታል። እንግዲህ ወያለው አያ አይደል እኔ እናንተ መሃል ያለው ልዩነት አንተ በኔ ማሾፍ አትችልም። እኔ ችግር አንተ ዋንጫ በልተህ እኔን አታክልም። ገብቶሃል? እኔ ችግር ውስጥ ሆኜ እኔ ውድቀት ውስጥ ሆኜ ተጫዋቾች እኔን ይፈልጉኛል። ሞርጋን ሮጀርስ እኔን ፈለገኝ ካንተ ቼልሲ ቤት መጥቶ ምን ይሰራል ምናምን እኛ እንወያይበታለን። ግን መረጠን እኛን። ገብቶሃል አይደል? ብሩ ከፍ ብሎ ነው አይመጥነውም እንዳትል ነገ መጥተህ። ገብቶሃል አይደል? ይሄን የሚያክል ተጫዋች የለህም። ስለዚህ መጥተህ ብዙም ልታወራ አትችልም። ይዜ ስላለን ነው ምናምን አንሰማም። ፈልገው ነበር እኛ አስፈርመነዋል። ቼልሲያን ፋሚሊ ግን በዚህ ልጅ ጉዳይ ምን ታስባላችሁ? እኔ ይሄ ልጅ ቨርሳታይል ነው፣ ብዙ ቦታ መጫወት ይችላል። ፎርዋርድ፣ አታኪንግ ሚድፊልደር፣ ሴንትራል ሚድፊልደር፣ በሁለቱ ዊንጎች ሌፍት እና ራይት ዊንግ ላይ መጫወት ይችላልና ምን አይነት ኳሊቲ ሊጨምርልን ይችላል? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ። እንግዲህ የሞርጋን ሮጀርስ ነገር ያበቃለት ነው። ብቻ አድፍጠው በጣም አስገርመውኛል። አድፍጠው ይሄን ልጅ ማስፈረም ችሏል። ቀጣይ ምን እንደሚሆን አብረን እናያለን። ይመቻችሁ። ምንድነው? ቆይ ምንድነው? ሂር ዊ ጎ ፋብሪዚዮ ምንድነው? አረ ሞርጋን ሮጀርስ ወደ ክለባችን ይገባል ብለን 100% አምነናል። ሂር ዊ ጎ። አረ ቼላው ይኸው በማታው 2 ሰዓት ከ49 ሲል ነው ሃንግ የሰራን ፋሚሊ ያስብላል። በቃ ያስብላል። ኧረ መድኃኒዓለም ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። ኧረ ተዋረድን፣ በእውነት ተዋረድን። ኧረ በስመ አብ። ምን አይነት ሰበር ዜና ነው የተሰማው? ቼልሲ ከመድፈኞቹ አርሰናሎች ሞርጋን ሮጀርስን በመንጠቅ ከአስቶን ቪላ በ117 ሚሊዮን ፓውንድ የዝውውር ፓኬጅ ለማስፈረም ሙሉ በሙሉ ከስምምነት ላይ መድረሱን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት ማራገጥ ችሏል። ተጫዋቹን በቼልሲ ቤት የ6 ዓመት ኮንትራት ለመፈራረም ሙሉ በሙሉ ከስምምነት ላይ መድረሱን ነው ሪፖርቶች የጠቆሙ የሚገኙት። መድፈኞቹ አርሰናሎች ከዞሊስ ዝውውር በኋላ ፊታቸውን ወደ ሞርጋን ሮጀርስ በማዞር እሱን ለማስፈረም ጥረት ያደርጋሉ ተብሎ ሲጠበቅ፣ ሰማያዊዎቹ ቼልሲዎች ከለንደን ተቀናቃኛቸው አርሰናሎች ይህንን እንግሊዛዊ የመሃል ሜዳ እንዲሁም የፊት መስመር ተጫዋች በመንጠቅ በ117 ሚሊዮን ፓውንድ የዝውውር ፓኬጅ የግላቸው ለማድረግ ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ዝውውሩን እስከ 10 ስንት ሬት ታደርጉታላችሁ? ሀሳባችሁን አካፍሉኝ።